ማለት ነው ሌላ ሰው ነሽ ቅናት ከመቼ ጀምሮ ነው ደግሞ መቅናት ጀምሮሽ እኔ ቅናት አይደለም ናትዬ ማናት ብሎ ጥያቄ እኮ ቅናት ነው እኔ ታስታውቀኝ አስነካብሽ አንቺ ሌላ ነገር አያስመስልብሽ አንቺ ይደብራል እኮ እንደዚህ ሁሌ እንደዚህ ስሜት አያስጠላብሽ ሲጀመር አንቺ ከመቼ ወዲህ ነው እንደዚህ አይነት ስሜቶች የሚኖሩብሽ አንቺ እንደ አክስቴ ልጅ ናት እሷ የማን ካላስተዋወቅሽ ያክስቴ ልጅ እኮ እንደዚህ እንዳለ እዚህ ያለች እንዳለ የት ነው ያለችው? ያክስቴ ልጅ ያልኩሽ እኮ ሌላ ምርመራ አትቻታቀትም። በቃ ኖርማል አንቺ እስካሁን ስለሷ የምታውቂው ነገር የለም። እና ያንተ ፋሚሊ ነው ያውቃለሁኛ የኔን አንተ ታውቃለህ። እሺ እና ያክስቴ ልጅ ብዬ ነገርኩሽ አይደል? ምን የተደበቅሽው ነገር አለ ነው? ያው እንኳን ያርጋህ አታውቅም። እሺ ምን ላይ አይተሽ ነው? እንዴ ምን ላይ አይተሽ ነው? እንዴ ደግሞ ሰላም ውድ ቤተሰቦች፣ ዛሬ ቃልዬን ደግመን ፕራንክ እናደርጋታለን። የፕራንኩ ሀሳብ ምንድን ነው መሰላችሁ? ቃልዬን ደግመን እናስቀናታለን። ዛሬ ደግመን እናስቀናታለን። ይቺ ልጅ ታውቋታላችሁ ሁላችሁም ማለት ነው። ኦልሞስት ሚዲያ ላይ አታውቋትም፣ ግን በደንብ አይታይም ልጅቷ ማለት ነው። የአክስቴ ልጅ ናት። አታውቃትም እሷ በጭራሽ ቃልዬ ማለት ነው። ስለዚህ ይቺ ልጅ ማናት የሚለውን ቅናት መንፈስ ደግሞ ዛሬ በተለየ መንገድ እንዴት ነው የሚለው ነገር አእምሮዋ ላይ ጎልቶ እንዲመጣ ስለኔ ምን ያህል ስሜት አላት የሚለውን ደግሞ አብረን እናያለን ማለት ነው። እና ጋይስ ቃልዬ ደግሞ ማለት ነው ማርያምን እኔ በጣም ነው የምወዳት። በእሷ ላይ ምንንም ነገር ማድረግ አልፈልግም፣ ግን እሷ ደግሞ በዚህ ነገር ደግሞ አብዛኛው ነገሮቿን ታምነኛለች፣ እኔን ማለት ነው ታምነኛለች። እንደዚህ ነገርም ደግሞ ሳደርግ ብዙ የተለመደ ጸባይ እንደሌለኝ ታውቃለች። ግን ያለፈው ሽቶ ምናምን ቀብቼ ጸጉር ቻፕስቲክ ከማን ጋር ነው ያለው የሚል ቅናት መንፈስ ነው የነበረውና ይሄ ዛሬው ደግሞ ማለት ነው ልጅቷን በተግባር አየዋት ወይም ልጅቷን ማናት የሚለውን ነገር እንትን እንድትላ ስለፈለኩ እሷ ማለት ነው። እና ጋይስ እኔ ዛሬ ቪዲዮ በማይመች ሁኔታ ሆኜ ነው የምቀርጸው፣ ግን ማለት ነው ላይክ እና ሰብስክራይብ ማድረጋችሁ እንዳይረሳ ጋይስ። ምንድነው በዛ አጋጣሚ ግን ያባለፈው ቪዲዮ እንደዚህ እሷን ያስቀናውበት ቪዲዮ በደንብ ታይቷል። ቆንጆ ነው፣ ተመችቶኛል። አሁንም ደግሞ የዛሬው ቪዲዮ ላይክ እና ሰብስክራይብ እንደምታደርጉ ምንም ጥርጥር የለኝም ጋይስ። እና ቃልዬ ደግሞ ስሜቷን አብረን እናያለን። ካሜራ አስተካክዬ ቤት ውስጥ ቁጭ አድርጌው ነው የመጣው። እንደተለመደው ተንቆል ተጠቅመናለሁ ጋይስ። ደግሞ ማለት ነው እውነተኛ ታማኝ ሰብስክራይበር መሆናችሁ የማረጋግጠው ታደርጉና ቪዲዮውን ደግሞ በየቀኑ 10 ደቂቃ ስታዩ ነው። እሺ ጋይስ እወዳችኋለሁ። ፒስ። አሁን እንሄዳለን አብራችሁን ቆዩ። ይኸው መንገድ ጀምረናል፣ እየሄድን ወደ ቤት ማለት ነው። መሄድ ጀምረናል ጋይስ። እንግዲህ ያው ቃልዬ እንግዲህ ቻል አድርጊው፣ ምንም ማድረግ አይቻልም። ስደርስ እዘጋዋለሁ። እሺ ጋይስ ካሜራ ዛሬ ማለት ነው ጋይስ በደንብ ነው የምንሰራላት። እሺ አሁን ኦልሞስት ትንሽ ደቂቃ ነው የቀረው፣ ወደ ቤት እየደረስን ነው ጋይስ። ዛሬ እውነተኛው ነገር ከቃልዬ ዘንድ ስሜቱ ይታወቃል። ያው እንግዲህ ሴቶች በመንፈስ በተፈጥሯቸው ባይዘው ማለት ነው የሆነ ነገር ሲያይን ቅናታቸው ኦቨር ነው። ያንን ደግሞ ቃልዬ ላይ እናየዋለን ማለት ነው። ሴት ስታይ እንግዲህ ሴቶች ሁሉ ደግሞ ሴት የሆናችሁ ሴቶች ደግሞ ለምን እንደዚህ ታደርጋላችሁ የሚል አስተያየት መጻፋችሁ እንደማይቀር አውቃለሁ። ግን ችግር የለውም፣ ኔቨር ጻፉ። የመሰላችሁን ሀሳብ አስተያየት ጻፉልኝ። አሁን እኔ መንገድ ላይ ነኝ፣ እየሄድኩ ነው። ስደርስ ከሷ ጋር ካሜራው ዝግጁ ነው፣ ይቀጥላል ጋይስ። መልካም ቆይታ። ፒስ። ወዳችኋለሁ። እየደረስኩ ነው። ቻው። ዲና ዛሬስ ደግሞ ሰላም የኔ ቆንጆ እየጠባ ነበር። እንዴት ናችሁ? ሰላም ሁሉ ሰላም። ምንድን ነው ዛሬ እንደዚህ በተገኘው ሰዓት ነው ደግሞ ዛሬ ተጋድማችኋል? ምሳማ ሰራችሁ መሰለኝ። ምሳም ኮንሰርት መስራቱን ግን እና ትንሽ መተኛት ፈልጌ ነበር። መተኛት ዋና እኔ እኮ ምሳ ልበላ ነው የመጣሁት። እኔ እኮ ለምሳ ነው የመጣሁት እንዴ ፈጠንካባዬ ባባለኔ ሲጭኝ አንቺ ምሳ ነው እንብላና እቸኩላለሁ። እኔ ወደ ስራ ሄዳለሁ። አዎ የምር የተኛ ዋና እሱ ቀን ሙሉ ዘኝ ባል ነው የሚውለው።
የመጫት ነገር በቃ ዝም ብሎ ምኝታ ሆነ እኮ ሁሉ ነገር። ምነው በቃ በውጭ የምሰራ በሆነ ልጅ ከሚይዘስ ይከብዳል። የምርሽ ነው? እሺ በቃ አንድ ሳምንት ላይ ባባ ሊያዘው አንቺ አይዋችኋለሁ። 5 ደቂቃ ብለህ የምትስማማለት የምርሽ ነው? ባባን እኔ ይዘዋለሁ አንድ ሳምንት አንቺ በቃ ከዛ በኋላ እንትን በይ። ፀጉሬን አሰራኝ። ፀጉሬን እስኪ አሰራኝ። መቼ መሰለሽ ፀጉሬን አሰራኝ? ኦልሞስት ቅዳሜ ወይ እሑድ አይመችም። ከዛ ውጭ ስራ ቢዚ ነኝ። በቃ እስኪ ወይ አንጣማ ስልክህን ፀጉሬን ጉኝባት እስኪ ልጀውላት። ስልኬን ነው የአንቺ ካርድ የለውም እንዴ? አንተ በቃ ካርድ ምናልኝ ያፈራስተው በእኔ ስልክ መደወል ለምንልሽ ፀጉሬን እንትን እያልኩ ለማታረር እና ማታመችኝ ትንጣልኝና እዚህ ትኮረኩረኛለህ። ባባ ከተኛለህ ባባ ይልጉስ እስኪ ምግብ ማምጭልን ከዚህ በኋላ ልጁን አውቄ ነው ያዝኩት። እግርሽ ታጠፋ እና ይተኛ ታዲያ ምንድን ነው ይተኛ እንዲያለቅስልሽ ነው። ንጉሴ አባቴ የኔ አባት ከአልጋ ሲሰለቸው ወደ ፍራሽ ሲሰለቸው ወደ አልጋ ተገላበጣችኋል። አባቴ እናንተኛ የኔ ቅዱስ የኔ አባት አንተ የምትደፋው ነገር ሳትመጪኝ አባቢ እኮ ነኝ። አባቢ ነኝ። ቀና ብለን አታይም? አንገትህን መድፋቱ ብቻ ሰለቸኝ። ምንድን ነው ፎቶ ስልክ ላይ ደግሞ እንትን ላይ ማድረግ ደግሞ እንደ ፎቶ የስልክ መክፈቻ ማድረግ ጀመርክ እንዴ? ማለት ምን አይነት ጥያቄ ነው? ምን አይነት ጥያቄ ነው? ማለሽ ግን ከምን ተነስተሽ ነው ጥያቄ ጠየቅሽ? ምን አይተሽ ነው? ምን አየሽ? ማናት? ምንድን ናት የሚለው ጥያቄ እኮ መነሻ ሊኖርሽ ሀሳብ ሊኖርሽ ይገባል። ዝም ብሎ ማናት ከየት ገብተሽ ምን ላይ አግኝተሽ ነው እንደዛ የምትይኝ? ወይስ የኔን ዳታ ሙሉ መጓጓዝ ነው? ያለችው ዳታ መጓጓዝ የሚያስፈልግም ምንድን ነው ዛሬ ሻወር አልወሰድም እንዴ? ወስደንች እና እሺ ቀጥይ። ማነች እቺ ናኮ? ማናት? ምን አይነት ጥያቄ ጠይቂው? ምን ተገኝቶ ነው ዛሬ እንደዚህ አድርገው ማታውቁ ገርሞኝ ነው እንጂ እኔና የባባን እኮ ፎቶ አድርጋ አታውቅም። እያወራሁ እኮ ነው። በኋላ ትጫወታላችሁ። እያወራሁ አይደለም እንዴ የምትጀጀላችሁ?
አንቺ ምንድን ነው ሌላ ነገር አስመስለሽ? ልጄ ጋር ተይና እሱን ነገር እያዳመጥኩሽ እኮ ነው። እያወራሁሽ ነው። እናቱ የአክስቴ ልጅ ናት የሚል መልስ ከሰጠሁሽ አይበቃሽም? ሌላ የማዘርየቷ ልጅ ይደዋወላላችሁ? ሰው ከእህቱ ጋር እንዴት ነው የማይደዋወለው? አጎቴ በእናትሽ ምን ማለት ነው? እና ታዲያ አንቺ ቤት የምትይው ይሄን ነገር ለማሰብ ነው ጭንቅላትሽ የሚያስበው? እኔን ላታምኚኝና ላታውቂኝ ነው እየነገርኩሽ ነው። የአክስቴ ልጅ ናት ብዬ ነገርኩሽ አይደለ እኮ በፊት የኔ ፎቶ ነበረ። ፕሮፋይል በየትኛውም ሰዓት ሊገጥልኝ ይችላል። ምንድን ነው ይሄን ያለ ነገር? ሰው እኮ ማንንም በቃ የሆነ ዝም ብለሽ ሌላ ስሜት ውስጥ ሆነ አታስገቢ እንዴ? እና ታዲያ አንቺ ዛሬ አዲስ ነገር ነው እንዴ? ለአንቺና ለእኔ ምንድን ነው የሚያደርገው? አንቺና ዛሬ ነው እንዴ የምኖር የጀመርነው? ኦልሞስት እኮ ባባ አለ የኔ ልጅ ይኸው የኔ አባት እናቱ የሚበላ ምናምን አታውቅም። እኔ በጣም ነው የሰለቸኝ። ባይዞ ጊዜ ነገር ታውቂያለሽ እንደማለት የሆነ ደስ የማይል ስሜት ውስጥ አታስገቢ። እኔ አሁን ምሳ ልበላ ቤቴ በፍቅር ልጅን ላየው ነው የመጣሁት። አንቺ ሌላ ወሬ ይዘሽ ሌላ ነገር አስበሽ ትጠብቂኛለሽ። ይህ ደግሞ አይደረግም እንደዚህ ናቱ። ምን እየሆነች ስጪ ስልክ የእኔ ስልክ ልደውልበት ብለሽ ነው ወይ? ለቃ ሌላ ነገር ነው እንዴ? እና ታዲያ የእኔን ስልክ ወስደሽ ሌላ ምንም ትጎረጉር የሰው ፋይል ነውር እኮ ነው። ማንም ሰው ያለ እኔ ፍቃድ የሰው ዳታ መጎርጎር ለምን አስፈለገ? ሲጀመር የትም እኮ አልገባሁም ናቴ። መጀመሪያ ላይ እኮ የምትውዴ ነው። ሲጀመር መጀመሪያ ላይ ነው ያለው። ምን እንደሆነ አንቺ ውዬ ስገባ ስልኬን የምትጎረጉሪው ምንድን ነው? ሌላ ነገር አይመስልም? ትጠራጥረኛለሽ? አይ አይደለም ናቴ። ትጠራጥረኛለሽ ወይ ነው ጥያቄ? አሃ ማናት ብሎ ጥያቄ እኮ ጥርጣሬ ነው። ምን ሲባልስ ልጅ አለ ሚስት አለ ልጅና ሚስት እያለ እንዴት የሌላ ሰው ስክሪንሾት እንትን ላይ ታስቀምጣለህ? ምን ችግር አለ? ማንም ሰው ቤተሰብ እህቱን ፕሮፋይል አያደርግም እንዴ? ምን ችግር አለ? ምን የምትወደድ እስከሆነ በውስጥ ትይዛለህ ማለት ስልክ ላይ ስላረካለሁ ማለት ምን ማለት ነው? ምን አይነት ጥያቄ ነው? ፎቶ ችግር የለውም ያስቀምጠው እና ሰው ፎቶ በስልኩ ስለተገኘ ሁሉንም ነገር ይፈጽማል ማለት ነው? መልሽልኝ አንተ ነሽ ተለበይ አለበለዚያ ደግሞ እሄዳለሁ ወደ ሰዓት ተመለሽ። ምሳ ልበላ ነው የመጣሁት። ምሳ አቅርቢና በልቼ ልጄ ደግሞ አንቺ ብቻ አይደለም የኔም ጭምር ነው። ልጄ የኔ ነው። ናፍቆኛል፣ ናፍቄዋለሁ። እሰይ እየተጫወትን ነው። አንተ ልጅ በይ ተጨርሰ ደግሞ ልጅ ገባ እንዴ እናቷ ትንሽ ባንዴ እኮ ፊትሽ ሁሉ እየተቀየረ ስሜትሽ እኮ እየተለዋወጠ ነው። ነሪ ውዴ አንተ ልጅ ነህ እባክህ የኔ ልጅ ኧረ በእናትህ አንተ ልጅ እናት ወሬ አታብሽ። የተሰራለ ነገር መብላት ትችላለህ። ምን ማለት ነው? ከመቼ ጀምሮ ነው አንቺ ቤት ውስጥ እያለሽ ነው የምግብ አቅርቤ የምበላው? መቼ ነው አድርጌ? ከዛሬ ጀምሮ። ዛሬ ምን ተፈጠረ ነው ጥያቄ? ምንም አልተፈጠረም። በቃ ወሬ አታብዛምጣ። ከፈለክ ብላ ከፈለክ ሂድ ውጣ ሂድ። ለማንኛውም ማለት ነው የማይሆን ነገር አትበይ። የማይታሰብ ነገር ሰው ያላሰበውን ነገር አታስቢ። እሺ የሰው ልጅ ወንድ ልጅ መጠራጠር ሄድ ማለት ነው። እኔ እኮ መጠራጠር ጥያቄ እኮ ነው። በቃ ጥርጣሬም ካለሽ መጥፎ ሀሳብም ካለሽ በውስጥ ይሻል።
አትችይም። እኔ መጠየቅ አትችይም ስለዚህ ጉዳይ። እኔ የጠየቅሽን ጥያቄ ደግሞ በቂ መልስ መለስኩልሽ አይደለ? ስለዚህ ጉዳይ ማናት ምንድን ናት የሚለውን ነገር ወሬ አታልሽ። ልጁን ለምን እኔ ጋር አልተመቸውም። ተመችቶሽ ምን አገባሽ? አንተ ዱባንስ አረከና ምንም ነገር የለም ማለት አንቺ ምንድን ነው ስሜትሽ እንደዚህ የሚለዋወጠው? ምንድን ነው ፍላቲ? ምን የተለዋወጠ ነገር የለም። አንድ ልጅ በቃ ናዲገ ነው ፍቅር ታውስ ነው ነው ማርቡ ማተራ እንተኛ ነፍረብሽን ከፈለክ ብላ እንጀራ ተነሽ አትጀዘረብኝ እስኪ ነኝ ተነሽ 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 ይሄ ልጅ ይፈልጋል። ተነሽ ምን ትተኛለሽ? ምግብ በልቼ አቦ ተነሽ ልጅ ተኛ ነው ትጀዘር እሱ ሊተኛ ነው ያልሽ አንቺ መጋሪ አንቺ ረግሽ እኮ ባልሽ እኮ ነው ዘሚ እኔ እኮ ባልሽ እኮ ነው። ለምን እንደዚህ እንደቀልድ የምታወሪው? ሁሉም ነገር አንዳንዴ እንደዚህ ነገሮችን አቁም። ሲጀመር አላገብ ተጣሪ ለሌላ አንቺ አይጠቅምሽ። ገና ፎቶ የትኛውን ፎቶ ምን ሶሻል ሚዲያ ላይ ምን ላይ የመጣ ፎቶ ስላየሽ አንቺ ሌላ ስሜት ውስጥ ትገባለሽ እና አንቺ እኮ ማለት የልጅነት ነሽ አይደል? ወሬ እንደዛ ይባላል። ትንሽ ለማንኛውም እናወራለን። ትንሽ የምናወራው እሺ ዘኛ ነው ልጅ ትንሽ ሳኩኝ ማለት ትንሽ ትንሽ ሰው ባባ አረ ለሰው እንደወጥ ዘርበለኝ ትጀምሪ ታወኝ ወንድሽ አለ ትንሽ ይሁን ቢስተርጋሽ አልፈልግም ወደ ትንሽ ማለት ይሄ መልዕክት ምንድን ነው መሰለሽ? አንዳንድ ሳይገባቸው በሚስጥር ባሎቻቸውን የሚጠራጠሩ ሴቶች እንዳሉ ሁላችሁም ታውቃላችሁ። ግን ቃልዬን ዛሬ በዛ ሚስጥር ልናስተምራትና ያው ሀሳቡን እንደ ጠቅላላ እውቀት እንድትይዘው ዛሬ ያው ግንዛቤ እየፈጠርን እንገኛለን ጋይስ። ለማንኛውም ወዷ ካሜራ እዛ ጋር አለ፣ ፕራንክ ነው ጋይስ። ቻናሌ ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳሽ። ተለወን ተፍለኝ በስ ታስተስ ፕራንክ ታደርግሻለሁ። እንደዚህ ነው እንዳትጠራጠሪ እሺ። ባንቺ ላይ ምን ያደርጋል? እኔ ከዚህ ዘርበልኝ ለዛ ከንቱ ዘርበልኝ ለዛ ምን ነው በቃ አንቺ እቺ ማርያምን አልኩሽ። ያምሻ በቃ እሺ ተነሽ። ተቃጠልሽ በቃ በቃ ለማንኛውም እኔ ባንቺ ላይ ምንም ነገር አላደርግም፣ ማንንም አልፈልግም። ስለዚህ እኔ ፎንቃ ጋይስ ተሳካልኝ መሰለኛ። የምር ስሜቷ ሲለዋወጥ አይታችኋል። ተሰራለች እንኳን